ምናልባት ዛሬ ከ8 ሰዓት በላይ ጊዜህን አጥፍተህ ሊሆን ይችላል፣ ምንም ሳታውቀው ማለት ነው። ጠዋት ላይ በጣም ጥሩ እቅድ ታወጣለህ። ዛሬ ይሄን አደርጋለሁ፣ ይሄን እጨርሳለሁ ትላለህ። ግን ምንም ሳታውቀው ከሌሊቱ 6 ሰዓት ይሆናል። ይሄ አብዛኞቻችን ላይ የሚከሰት ነገር ነው ብዬ አስባለሁ። እና የሚገርመው ነገር ስንፍና ወይም ደግሞ ደካማ ሆነን ሳይሆን ሳናውቀው ጊዜያችንን የሚሻሙ 3 ድብቅ ነገሮች አሉ። በዚህ ቪዲዮ ላይ እነዚህን 3 የጊዜ ገዳዮችና እንዴት ማቆም እንደምንችል እንመለከታለን። አብራችሁኝ ሁኑ። ሰላም ፈይሰል ነኝ። የመጀመሪያ የጊዜ ገዳይ ፌክ ፕሮዳክቲቪቲ ወይም ደግሞ የውሸት ምርታማነት የምንለው ነው። ይህ ምን ማለት ነው? ከባድ ስራ ሲኖረን አእምሯችን ያንን ስራ መሸሽ ይጀምራል እና በድንገት ጠረጴዛ እናጸዳለን፣ ኦር ኢሜል እንመልሳለን፣ ኦር አፕሊኬሽን ዳውንሎድ እናደርጋለን፣ ኦር ደግሞ የሆነ የሞቲቬሽን ቪዲዮ ማየት እንጀምራለን እና የሆነ ፕሮዳክቲቭ ስራ እየሰራን ይመስለናል፣ ግን ዋናውን ስራ እየሰራን አይደለም። ይህ ፌክ ፕሮዳክቲቪቲ ነው። ስራ እየሰራ ይመስልሃል፣ ግን እውነታው ከስራ እየሸሸግ ነው። ታዲያ መፍትሄው ምንድን ነው? በየቀኑ ራስህን ጠይቅ። ዛሬ አንድ ስራ ብቻ ስሰራ ብውልና ያን ስራ በመስራቴ ውጤታማ ነኝ ብላ የምታስበውን አንድ ነገር ላይ ጀስት ዋን ቲንግ ላይ እና በጠዋቱ ይሄንን ያንተን አንድ ስራ ብቻ ስራ። ጠረጴዛ ማጽዳት፣ ፋይል ኦርጋናይዝ ማድረግ፣ ኢሜል መመለስ ምናምን ጀስት በኋላ የምንደርስባቸው ነገራቶች ናቸው። ግን ደግሞ ከዚህ የበለጠ አደገኛ ነገር አለ፣ ሁላችንም ተሸክመን የምንዞረው። ሁለተኛው የጊዜ ገዳይ ደግሞ ዲጂታል ፍሪክሽን የምንለው ነገር ነው። አንድ ኖቲፊኬሽን ብቻ፣ አንድ ሜሴጅ ብቻ፣ አንድ ቲክታክ ብቻ እና 30 ደቂቃ ይጠፋል። ብዙ ሰው መልቲታስኪንግ እንደሆነ ራሱን ያስባል፣ ግን እውነታው መልቲታስኪንግ አይደለም። አይምሯችን መልቲታስኪንግ ሳይሆን ፎከስ ስዊቺንግ ነው የሚያደርገው እና አንዴ ደግሞ ፎከሳችን ከተበተነ እንደገና ወደ ዲፕ ፎከስ ለመመለስ ቢያንስ ከ20 ደቂቃ በላይ ያስፈልግናል። ኢማጂን አንድ ሰከንድ ኖቲፊኬሽን ናት፣ ግን 20 ደቂቃ ፎከስህን ሎስ ታደርግባታለህ። ስለዚህ ምን እናድርግ? ልክ ስራ ስንጀምር ስልካችን አውት ኦፍ ሳይት መሆን አለበት። እኛ ካለንበት አካባቢ ፎከስ ሞድ ላይ አድርገ ነው ራቅ ማድረግ አለበት። ብንፈልገው እንኳን ሄዶ መነሳት ስለሚከብደን ወደዛ ስልክ ማለት ነው። ትንሽ ዲሲፕሊን ግን ደግሞ ትልቅ ፎከስን ይፈጥርልናል። ይሄ ሶስተኛው የጊዜ ገዳይ ደግሞ ዘየስ ትራፕ የምንለው ነው። ይህ ምንድን ነው? ለሁሉም ነገር እሺ ማለት። ጓደኛችን ይደውላል፣ እዚህ ጋር እንሂድ፣ እሺ ይሄን እንግዛ፣ እሺ ወክ እናድርግ፣ እሺ ቡና እንጠጣ፣ እሺ ሁሉ ነገራችንን ምን ያደርግልናል? እሱ ያክልልናል። እኛ ደግሞ በተፈጥሯችን ሀበሻ ስንባል ሰው ማስቀየም አንፈልግም፣ ኦር ደግሞ እንፈራለን። ግን የእኛ ህይወት ላይ እያቀደ ያለው እሱ ይሆናል፣ እኛ ሳንሆን ማለት ነው። እና በጣም የሚያሳዝነው ነገር ምንድን ነው? ለሰዎች በሙሉ ሁሌ እሺ ባለን ቁጥር እኛ ልንደርስ የምንፈልግበት ኦር ደግሞ የእኛ ህልም ላይ ኖ አይሆንም እያለን ነው ማለት ነው። ኖ ማለት ጨካኝ መሆን ማለት አይደለም። ኖ ማለት የራስህን ጊዜ ማክበር ነው፣ የራስህን ህይወት ማክበር ነው። ሌላው ቢቀር ኖ ማለት እንኳን ባንችል አትሊስት ኦኬ አሁን ቢዚ ነኝ በኋላ እንገናኝ፣ ኦር ደግሞ አሁን ቢዚ ነኝ በኋላ ማድረግ እንችላለን፣ ሌላ ጊዜ መቀየር አንችልም። ይህንን ነገር እንኳን መልመድ ይጠበቅብናል። በጣም ቀላል ግን ደግሞ ህይወታችን ላይ በጣም ትልቅ ተጽዕኖ መፍጠር የሚችል ነገር ነው። እንግዲህ እነዚህ 3 ነገሮች ናቸው ጊዜያችንን በድብቅ የሚገሉብን፣ ፌክ ፕሮዳክቲቪቲ፣ ዲጂታል ፍሪክሽን እና ዘየስ ትራፕ። እነዚህ ከ3ቱ ነገራቶች መካከል ሜቢ አንዱን ብታስወግድ ኮምፕሊትሊ ህይወትክ ሊለወጥ ይችላል። እስኪ ከነዚህ 3 የጊዜ ገዳዮች መካከል አንተ ይቸግረኛል ኦር ደግሞ በጣም እጠቀምበታለሁ ብለህ የምታስበውን አንዱን ብቻ ምረጥና ጀስት ለማስወገድ ወይም ደግሞ ለማቆም ሞክር። ኮምፕሊትሊ ያንተ ህይወት የሆነ ስቴፕ ከፍ ሲል ትመለከታለህ። ይህ ቪዲዮ ጠቃሚ ነው ከተሰማ ላይክ አድርግ። ሰብስክራይብ ብታደርግም ባትጠቀምም አይጎዳህም። በሌላ ቪዲዮ እስከምንገናኝ ሰላም።